ከሰሞኑ በከፍተኛ ሁኔታ መነጋገሪያ የሆነው ደግሞ የያሲን ኑሩ እና እንደዚሁም ደግሞ የቴዲ አፍሮ ነው። ቴዲ አፍሮ ዘፈን እንደሚታወቀው ዳስ ጣል የሚባለው ዘፈን አለ። እናም ይህ ያሲን ኑሩ የተባለው ባለፈው ዓርብ ዕለት ማንም ዳስ አንጥልም፣ ዳስ መጣል አያስፈልገንም የሚል ንግግር ማድረጉ የሚታወስ ጉዳይ ነው። እናም እንግዲህ ቶሪካ በተሰኘው አልበም ያው ብዙ ውዝግብ ይነሳል ከዚህ ጋር በተገናኘ ኡስታዙም መሰሎች በምክንያት በእውነት እንግዲህ ይህንን ትችት ሲያቀርቡ ነበር። ምክንያት ባልሆነ ማለት ነው። ከዚህ ጋር በተገናኘ ብዙዎችም የሃይማኖትም ተከታይ ያልሆኑም እሱን ሲተቹ ነበረ። እንደዚሁም በእስልምና ሃይማኖት ያሉም እንደዚሁ ሲተቹ ነበረ። ይህንን ያላገናዘበ ነው እያሉ ማለት ነው። እንግዲህ እናንተ በዚህ ጉዳይ ምን መለከታላችሁ? ምልከታችሁ ተካፍሎ ደስ ይላል። ነገር ግን ብዙዎቹ ያሲንን ሲተቹ ነበረ። ይሄ ኡስታዝ ያሲን የሚተባለው ማለት ነው። በነገራችን ላይ ይህንን ሲተቹ የነበሩት ከእስልምናና ፕሮቴስታንት እምነቶች ናቸው። የቴዲ አፍሮን በከፍተኛ ሁኔታ የሚታ ኢራን በዛሬው ዕለት ከምድረ ገጽ ትጠፋለች ሲሉ ዶናልድ ትራምፕ ያስተላለፉት መልእክት ብዙዎችን እያነጋገረ ነው የሚገኘው። ዶናልድ ትራምፕ እንደሚታወቀው በትሩዝ ገጻቸው ነበረ በመጻፍ ነበር ኢራን እናጠፋለን ሲሉ የነበሩት። አሁን በቪዲዮ ጭምር በመውጣት ነው ኢራንን ከምድረ ገጽ እናጠፋታለን ሲሉ የገለጹት። ከዚህ ጋር በተገናኘ የአሜሪካ 2 መርከቦች ተመትተዋል ተብሎ በተለያዩ ሚዲያዎች ተሰራጭተው ነበር። ይህ ግን ውሸት ነው ሲሉ የአሜሪካ ባለስልጣናት ይፋ አድርገዋል። መርከቦቹ በሰላም ማለፋቸውን ገልጿል። ከዚህ ጋር አያይዘው ግን የኢራን 6 ጀልባዎች አነስተኛ ጀልባዎች ማለት ነው እንግዲህ ጥቃት ደርሶባቸዋል፣ ተመትተዋል ነው እየተባለው። በእነዚህ በሁለቱ ሀገራት መካከል ያለው ተባብሷል። አሜሪካ በዛ አካባቢ ቆማ የሚገኙትን በሆርሙዝ ሰርጥ ያሉትን ማለት ነው ሙሉ ለሙሉ አሳልፋለሁ ማለቷ የሚታወስ ነው። እነሱን እየመራች ለማሳለፍ ነው እንግዲህ ሁለቱ የጦር መርከቦች ተመቷል ተብሎ የነበረው። ነገር ግን አሜሪካ ውሸት ነው ብላለች። መርከቦቹ በሰላም አልፈዋል ስትል ነው ያስተባበለች። ማንቸስተር ሲቲ ምሽት ላይ በነበረው ጨዋታ አቻ ወጥቷል፣ 3 አቻ ማለት ነው። በዚህም እንግዲህ ነጥብ ጥሏል ማለት ነው። ለአርሰናል ይህ ትልቅ እድል ነው እየተባለ ነው የሚገኘው። ጨዋታውን ስመለከታቸው እጅግ አጓጊ ነበረ። እናም በዚህ ጨዋታ ላይ እንግዲህ ነጥብ መጣሉ ለአርሰናል ትልቅ ድል ይሆንለታል ማለት ነው። አሁን ላይ እንግዲህ የነጥብ ልዩነታቸው ወረዲ እየሰፋ መሄዱ ነው እየተነገረው። ምናልባትም ይሄንን ቻንስ አርሰናል ከተጠቀመ ዋንጫውን የመብላት እድሉን በ100 እጥፍ ያበዛል ነው የተባለው። ሙሉ ለሙሉ ጨዋታዎች የሚያሸንፍ ከሆነ እንግዲህ ዋንጫው የአርሰናል ይሆናል ነው። ምናልባት የሚሸነፍ ከሆነ ደግሞ ሌላ ችግር ነው ማለት ነው። ምናልባትም አርሰናል ይህን ቻንስ እንዲጠቀም እያሉት ነው የሚገኙት ብዙዎች ማለት ነው። እና ሲቲ በምሽት በነበረው ጨዋታ ነጥብ መጣሉ ነው የደረሰ